እንደሞተ ነበረ ማስቡ። ምክንያቱም ያው ከባድ ጦርነት ስለነበረ ያለ ሁሉ አይመስለኝም ነበር በህይወት እውነት ለመናገርና አሁን ፍቅር ውስጥ እየገባ ነው እውነት ይሄ ፍቅር ይቀጥላል ወይ ምናምን እስክጠራጠር ድረስ ማለት ነውና ሰላም ቤተሰብ አሜን ይሁን احنا ደህና ዝጋር መስከን ያው ቤተሰብ هم ትፈጦ ብናይኹም ድጋፍ ብናይና ጻዕረት ያው ሺህ ሰብስክራይብ አቲና ነና ያው በጣም ኢና ነመስግን 10000 10000 ምናተ እንጠራጠር ቤተሰብ ያው ካኹም ደልያ ያው ሰብስክራይብ ሼር ላጎርኩም ተሓወርና هم ጀመርት መጠን ፋሚሊ ያው ለማ አንተ ልመጻና ለለ ብዙሕ ጥያቄ ተጠየቅና ነርና ያው ጥያቄና ንምምላስና መጽና ነና ምሳና ጽንሕ ቤተሰብ ሰላም እንዴት ናችሁ? ውድ የዩቲዩብ ፋሚሊዎቻችን እንዴት ሰነበታችሁ? እኛ ደህና ነን። ዛሬ ይዤላችሁ የመጣሁት ቪዲዮ ምን መሰላችሁ? ምስጋና ነው። በእናንተ ጥረሽ በእኛ ጥረሽ በእናንተ ድጋፍ 1000 ሰብስክራይብ ገብተናል። በጣም ነው የምናመሰግን በእውነት እግዚአብሔር ያክብርልኝ። ሲቀጥል ደግሞ ኔክስትም 10000 100,000 እንደምንገባ እናምናለን። እኛ በፋሚሊዎቻችን እንተማመናለን። በጣም ቴንኪው ለማለት ነው ዛሬ የመጣሁት። አመሰግናለሁ። ያው ቤተሰብ ምስ ፍቅሬ ኮይና ያው ጠይቁና ጥያቄታትን ምምላስና መጽናኔናና ያው ቤተሰብ ሰና ጽንሑ ግን ቪዲዮ ጀምሮ ተለኹም ሰብስክራይብ ናጎርኩም ጀምሮ ይሞችኩም ፋሚሊ ያው ቤተሰብና ጥያቄና አቲናኔና ያው ወደ ጥያቄያችን መሰረት ገብተናል እና አንደኛ ጥያቄ 5 አመት ሙሉ በተስፋ መጠበቅ አይከብድም ወይ? በጣም ነው የሚከብደው ጋይስ። በጣም ነው የሚከብደው። በጣም ነው የሚያስጠላው። እኔ ያሳደፍኩት ነገር በቃ በጣም እንጃ። እኔ ለሌላ ሰው አልመኘውም። ገብቷችኋል? ባለፈውም ቪዲዮ ስንሰራ አይታችሁናል። ማለት የሆነ ከፋሚሊ ጋር ማትስማሙ በጣም ከራሴ ጋርም ተጣልቼ ነበር ባይዘወይና በጣም ነው የሚከብደው። በጣም ምን ብዬ እኔ ቃላት ያጥረኛል። እኔ 5 አመት ሙሉ ያሳለፍኩትን ነገር ማስታወስ ራሱ አልፈልግም እውነት ለበናገር። ይህ ግን ምን መሰላችሁ አንዳንዴ ለምትወዱት ሰው ብዙም ነገር መስዋዕት ስለሚከፈል እኔ 5 አመት ማለት በጣም ይከብዳል። አይ ነው ግን ኢትስ ኦኬ ብዬ ተቀብያለሁ። ምክንያቱም ለማፈቅረው ሰው ስለሆነ ያንን መስዋዕት እየከፈልኩ ያለሁት ችግር የለውም ብዬ አምኜ ለራሴ አምኜ ተቀብያለሁ። ግን ያው ይከብዳል። በጣም እንደምታስቡት አይደለም። እንደዚህ ወይም እንደማወራው ምናምን አይደለም። በጣም ነው የሚከብደው እውነት። እኔ ለማንም ሰው ወይም ለማንም ሴት አልመኝም እንደዚህ አይነት የፍቅር ሪሌሽንሺፕ እንዲኖራቸውም ለማንም አልመኝም፣ አልመክርም። ግን ደግሞ አንዴ ከጣለብህ የትም መሄድ አትችልም። ገብቷችኋል ጋይስ? እና ያው በጣም ከባድ ነበረ። ግን ያው ለፍቅር ሲባል ብዙ መስዋዕት ይከፈል የለ ያው ራስክን መስጠት ሁሉ ምናምን ስላለ ያው እኔ እንጃ በጣም ይከብዳል ብዬ ነው አስበው። ያው ጠንካራ ስለሆንኩ ነው ምናምን ብዬ ነው ያሰቡት እኔ ለራሴ ማለት ነው። የምሬን ነው ጋይስ። የምር እንደዚህ አሁን ደግሞ አውረው ምናምን ቀላል አይደለም። 5 አመት ሙሉ እኔ እንጃ በጣም ከባድ ነው። በጣም አሃብ ነው አይዲያ ቃል የለኝም እኔ ስለዛ ስላሳለፍኩት ነገር ለመናገር ድፍረቱ የለኝም እውነት ለመናገር አሁን ላይ። ምክንያቱም በጣም ከባድ ነው። ይሄ ሴት መሆን ደግሞ ጋይስ በጣም ነው የሚያስጠላው። ምን እንደሆነ ታውቃላችሁ? ሴት መሆን ያስጠላል። ሚንስ ሴትነቴን ጣላለሁ እያልኩ ሳይሆን በቃ እኔ እንጃ ሴት ስትሆን ክብር አለ፣ ትዳር አለ፣ እድሜ አለ ምናምን ነገር እና ያ ነገር ስታስብ ደግሞ በጣም ትናደዳለህ። ገብቷላ ወይም ገብታችኋላ? እና በጣም ነው የሚያስጠላ የነበረ። ግን እግዚአብሔር ይመስገን ሁሉም ነገር በሱ አልፏልኝ። አሁን ግን ያው ስለተገናኘን ደስ ብሎኛል። በተረፈ ምን ልላችሁ መሰላችሁ? እንደዚህ አይነት ሪሌሽንሺፕ ውስጥ ከሆናችሁ ትዕግስት ያስፈልጋል። እውነት በጣም ትዕግስት ያስፈልጋል ከምላችሁ በላይ። በተለይ የሩቅ ፍቅር ላይ ያላችሁ ሰዎች እውነት የምሬን ነው። ለምንድን ነው የምስቀው? በጣም ነው ትዕግስት የሚያስፈልገው ማርያምን በቃ ብቻ እንደኔ በፍቅር የምትጸና ሴት ይስጣችሁ። ወዳቻለሁ ፋሚሊዎቼ። ያው ኔክስት እሱ ቢመልስላችሁ ምን ይመስላችኋል? ያው 5 ዓመት ምጽባይ ከቢድ ፋሚሊ ማለት 5 ዓመት ቀሊል ይኾን 5 ዓመት ያው ክልተወርሕ 3 ወርሕ ካፍቅረኒ ካተፈልኻ ንምንባር ብጣዕሚ ልኸብድ ያው ግን ብዙ ነገር ኮንዲሽን ምናምን ማለት ኣነ ክመጽእ ካልኩ ነይራ አዲስ አበባ ትፈልጡ ይኹም ዝሓለፍናዮ ኮንዲሽን ትግራዋይ ኮይኑ ለይፈልጦ ለዚ ኮንዲሽን ማለት
ላውዝ ክትመጽእ ትኽእሊ ያው ላውዝ ክትመጽእ ማለት ዓድና ኮይናስ ብዙሕ ነገር ይጎዲልና ነይሩ እና ብዙሕ ኩነታት እዩ በይ ኣነ መጽእ ሞግኖ ኸ ብጣዕሚ ደስ ዝብለኒ ነይሩና ብጣዕሚ እዩ ለጽልእ ካብ ፍቅረኛ 5 ዓመት ለኣክል ተፈሊኻ ንምንባር ፈጣሪ አይፈላልኩም ይኩለኩም ደቅነ ያው ወደ ሁለተኛ ጥያቄ ልገባ ነውና ከሱ በፊት ፍቅረኛ ነበረሽ ወይ ነበረህ ወይ? ጋይስ ከሱ በፊት ፍቅረኛ አልነበረኝም። ጀመር ልጅ ነበርኩ እኮ እውነት ለመናገር ያኔ ልጅ ነበር። ያው ፍቅር ምናምን የሚባለው ነገር እንትን ብሎ ነው እንጂ እንትን አድርጎ ነው እንጂ በጣም ልጅ ነበርኩኝ። አልነበረኝም። መጀመሪያ ነበር ያው ፋሚሊ መጀመሪያ ጊዜ ኻዲዩ እዚኣ ሰበይት ወይንስ ፍቅረኛ ነይራትካ ቅድም እዚኣ ኣለኹምኒ ያው ፍቅረኛ ልባህል ይነበረን ማለት ብዙ ጊዜ እሱ ቅድሚ 5 ዓመት ማለት ኦልሬዲ ያው ብዙሕ ማለት ኣተሓሳስባ ይኹን ገለገለ ምስ ኸዝን ሓስቦ ይኹን ንሓስቦ ነይርና ቅድሚኡ ፍቅረኛ ትባህል ይነበረትኒ ያው የኔ ፍቅር ሚሊየናት የመጀመሪያና ደግሞ በጣም ነው መወዳት ልንገራችሁ በዛ ያለው እና ወደ ሶስተኛ ጥያቄው ልግባና የት ነው የተዋወቃችሁት? የተዋወቅነው በቀሌ ነው። በእርግጥ የሆነ ስራ ነበረኝ የሆነ ስራ ነበር የሄድኩት አሸንዳም ነበር በዛው አጋጣሚ እና ያኔ ነበር የተዋወቀን። ያው ጠበሰኝ ነው የሚባለው እዛ ነው የተዋወቀን ቀሌ አሸንዳ ታውቃላችሁ የወጣትነት ትንሽ ተሳላሚን ያው ተግባባን ምናምን ነገር በጣም የማይሆን ፍቅር ውስጥ እየገባ ነው እውነት ይሄ ፍቅር ይቀጥላል ወይ ምናምን እስክጠራጠር ድረስ ማለት ነውና ያው በቀሌ ነው። አው ቤተሰብ ያው አመቀሌና ተፋሊጥና ያው መቀለ ተፋሊጥና አሸንዳ አይኔሩ አሸንዳ ለሐለፍኩስ ለኺፋትኒ ለከፈች መሰለኝ ያለፍኩ ያለው መንገድ ላይ ጋይስ የምርስ እኔ ለከፈኝ እንዴ አዮ ፋሚሊ ሲግሪው እሱ ለማንኩም ታምኑ ያው ለኺፋትኒ ምናምን በሕሪው ተረዳዲና ገለገለ ቦታ ይጠፍዩ አኔር መሰለኝ ቦታ ነው የጠፋባትና ከዛ ጠየቀችን በሱ ነው የተግባባ ነው። ወደ አራተኛ ጥያቄ ልግባና 5 ዓመት ከተለያያችሁ ማን ነው ቀድሞ የደወለው? ማን ነበር ቀድሞ የደወለው? እሱ ነው ጋይስ ማለት እኔ በልቤ ውስጥ አለ እንዳልኳችሁ በጣም ነው የምወደው በጣም ነው የማፈቅረው ግን መደወል አልፈልግም። የሚገርማችሁ ስልኩ አልጠፋብኝም አለ ግን ደውዬ የሆነ ሰዓት አለ አይደለ ከ3 ዓመት በፊት ግን ደክሞኛል በቃ አንዳንድ ነገር ትተዋላችሁ ሲደክማችሁ ነው ትተዋለሁ በቃ አለኝ ስልኩ ምናምን አንዳንዴ ያው አንዴ የጓደኛችን ልደቱ ነው አጣን ምናምንና ያው ትንሽ ሞቀስ ላይ ደወልኩለት ግን ስልኩ አይሰራም ነበር እና ጧት ሳይው ስልኩን ደውዬበት ነበረ እና እንዴት እንደተናደርኩ ያዋራኝ መስሎኝ በጣም ነው የተናደርኩት ጌታ እና እዚህ ድረስ ነው መደወል የማልፈልገው ምክንያቱም በቃ አንደኛ በህይወቱ ላይ ያለ ይመስለኝም በቃ ምን ወይም ፍቅረኛ ይቻላል ቢለኝ በጣም እንደምጎዳ ስለማውቀው መደወል አልፈልግም እና እሱ ነው የደወለልኝ ጋይስ። ያው ቤተሰብ ድሕሪ 5 ዓመት ኣነ ቀዲመ ደው ኢለላ ካብ ግን ትደውለላ ተለኹ ብጣዕሚ ኢና ተጠራጠርኩ ደው ኢለላ ማለት ተልዕለ ነደ ትኾን ብሱር ትህልደው ዝዓደዚ ሓዳር ጌራ ትኾን ማለት ብዙሕ ተጠራጠርኩ ደው ኢለላ ካብ ግን ፈጣሪ ያው ምስ ፈጣሪ ኩሉ ነገር የስአነኒ ፍቅርና ሪዮ የፈላለይ ናይ ብጣዕሚ ደስ ይለና ኣነ ቀዲመ ደው ኢለላ እኔ ነው ቀድሜ ደወልኩላት ትላችሁ ነው የፈለጉት ፋሚሊ። ወደ አምስተኛ ጥያቄ አሁን አብራችሁ ነው ወይ የምትኖሩት? ያው ቤተሰብ በሓደ ይሆን ነበር ማለት አብረን አይደለም የምንኖረው አዲስ አበባ ነን ግን እሷ ቤቷ ነው የምትኖረው እኔም ቤት ማለት ቤተሰብ እሳብ ገዛያት ነበር ያው አነ ለው ገዛያ ነበር ላተጋነና ምናምን ያው ድሕርንሽ መዓልትኳ በሓደ ነበር ንኾንና ለልሐሳብ ነይናዩ ነገራት ተስተኻኺልና መቸም ያው ብዙ ኩነታት ገለገለን እሺልኝ ማለት ሆነ አላን ነገር ተሕዝና አብረን መኖራችን አይቀርም እና ፋሚሊ አንቺ ምትያቸው ነገር አብረን አይ አብረን አለን ነው እኔ ፋሚሊ ጋር ነው የምኖረው እሱም ያው በቅርቡ አዲስ አበባ የመጣ እንደ እግዚአብሔር ፍቃድ አብረን እንኖራለን ብዬ አስባለሁ ያው እግዚአብሔር ከፈቀደ ማለት ነው። ያው ፋሚሊያውም ስለወለተ በሓደ ይኮና ነበር ቤተሰብ ያው ወደ 6ኛ ጥያቄ በምን ምክንያት ነው ተለያይታችሁ የነበራችሁ? በምን ምክንያት ይሁን ተፈላልኩም ነበር? በምን ምክንያት ምናምን ሳይሆን በቃ ከመቀሌ ነው ተመለስኩኝ
ከዛ እየተደዋወልን ነበረ ምናምን። ከዛ የሆነ ጊዜ ስልኩ አይሰራም ምናምን ነገር። እዛ ትግራይ ያው የነበረው ነገር ታውቃላችሁ፣ ጦርነት ተነሳ ምናምን ነገር። ከዛ በቃ ተደዋውለን ሁሉ አናውቅም ማለት የሆነ እደውልለታለሁ ስልኩ አይሰራም። እኔ ጭምር እንደሞተ ነበረ ማስበው። ምክንያቱም ያው ከባድ ጦርነት ስለነበረ ያለ ሁሉ አይመስለኝም ነበር በህይወት እውነት ለመናገርና እደውልለታለሁ አልሰለችም ምናምን ቢያንስ በቀን 3 4 5 እደውልለታለሁ ግን ስልኩ አይሰራም ነበረ። ያው ፋሚሊ መፈላለይና ምክንያት ብዙና ትግራይ ነበረ ኩነታት እዩ ማለት ብዙ ኢትዮጵያና ትግራይ ነበረ ኩነታት እዩ ላተዳወልና ነርና ማእኸል ነገራት ተፈጢሩ ያው ኮሮና ኢሉ ሞጽእ ካብ ጦርነት ሞጽእ ስልክ ተዓጽም ብምንታይ ከግናይ ይኽእል ኣይግናይ ማለት ድሕሪ ኣነ ለንእሸይ ብተስፋ ሲኢና ማለት ዝኾነ ከዚ ክስተኻኸል እሞ ከግኒያ እየ ኢሉ ሓሳብ ነይርኒ ምንም ከግኒያ ካልኩ ተስፋ ይግነኹ እና ብዙና ነበረና ዓድና ኩነታት ኢና ተፋሊና ነርና ያው ከዚ ግን ደስ ዝብል ነገር ብሓደ ነና። ሰባተኛ የት ሀገር ልጆች ናችሁ? ኧረ ላሽ እኔ ጋይስ የጎንደር ልጅ ነኝ። አዲስ አበባ ከመጣሁ በጣም ቆይቻለሁ። በጣም ብዙ ጊዜ በልጅነቴ ነው የመጣሁት አዲስ አበባ። ግን የጎንደር ልጅ ነኝ እኔ። ያው የት ሀገር ልጅ ናችሁ አላችሁ ነው። እኔ የተወለድኩት ጎንደር ነው፣ ግን በልጅነቴ ነው ወደ አዲስ አበባ የመጣሁት። ያው ፋሚሊ የዓድኻ ልልኩም ኩለኩም ቤተሰብ ኣነ ትግራዋይ ወዲ መቐለ ማለት ኣብ መቐለ ነብር መቐለ ተወሊደ መቐለ ዓበ ያው ለጊዜው ከዛ አዲስ አበባ መጽኔ ይሁን በአነ ትግራዋይ ወዲ መቐለ ያው ስምንተኛ መጀመሪያ ማን ነው ለፍቅር ጥያቄ የጠየቀው? ኧረ ቀልድ እሱ ነው ጋይስ፣ የምርስ ነው ጌታ ፋሚሊ እሱ ነው መጀመሪያ ለኺፋትኒ ካው አብሃብ ስልኪ ምናምን ታይልና ዋጊዕና ምናምን ድሕሪኡ ባዕላ ቅድሚት ንፍቅር ጥያቄ ጠየቃትን ካው ኣነ ለበቃ ምንም ክገብር ያህል ስለ በጣም ትሕዝነኒ ያው ሺልያ ሳጠይቃትና ፍቅር ጥያቄ እሷ ነው የጠየቀችኝ ቀድማ። አረ ማርያምን አይደለም ጌታን ዘርበል እንዴ! የምር ነው የሚመስላቸው። የምር ጌታን አይደለም ማርያምን እሱ ነው ቀድሞ እየነከፈኝም እየጠበሰኝም ጠየቀኝ። ማርያምን የምር ነው እንዴ! አንተ ምን አባው ነው የምትለው? ሴት ይጠቃል ጋይስ አይጠይቅም እንዴ! ማይታመን ውሸትም አትዋሽ። ያው እሺ ዘጠነኛ ያው ፋሚሊ ከአምስት ዓመት በኋላ እንገናኛለን ብላችሁ ታስቡ ነበር ወይ? ማለት ልባችሁ ውስጥ ፍቅር ሲኖር ተስፋ አትቆርጡም። እውነት ለመናገር ተስፋ መቼም አትቆርጡ። ያው እንደሚመጣ የሆነ ቀን እንደሚመጣ ይሰማኝ ነበረ። ያው አሁን መምጣቱን አሁን እንደሚመጣ አላውቅም ነበር እንጂ የሆነ ቀን እንደሚመጣ አውቃለሁ። ተስፋ ነበረኝ። በተስፋ ነበር ሲጀመርም ስጠብቀው የነበርኩ። ተስፋ ጥሩ ነው ባይዘወይ ለሁሉም ነገር ለሰው ልጅ ተስፋ በቃ በጣም ተስፋ ነገ እንድትቀጥል የሚያደርግ ነገር ቢኖር ተስፋ ነው። በተስፋ እየጠበቅኩት ነበር። ማለት መምጣቱ ትንሽ አስደንግጦኛል። ምክንያቱም አልጠበቅኩትም ምናምን ነገር ግን ላይክ ያው ይመጣል አጠራጠር ነበረ ምናምን ነገር እንደዛ ነው። ያው ጭራሽ حاسو ነራ ማለት አንተ ወለ ገሊጽ ነራ ተግኒ ልብስሩ حاسي አይፈልጥ ነራ ማለት ብሕርሐም ሻዕመት ብጣዕሚ ይከቢድ ማለት ጓልያ ብጓል ዕድመ ለለ ብዙሕ ነገር ከጋጥማ ይኽእል እዩ ኢልኮን ሓዳር ትገብር ትኽእል ናብራት መስረት ትኽእል ወላ ባዕላ ደልያት ሊሆን ብና ፋሚሊ ጉዳይ እንዮ ማለት ብዙሕ ነገር እኔና አነ ተስፋ ገረ ይፈልጥ ነራ። ያው የመጨረሻ ጥያቄ አንድ ነው የቀረን። እሷ ደግሞ ሴክስ አድርጋችሁ ታውቃላችሁ ወይ? አናውቅም ጋይስ። እንዴት በየትኛው ጊዜያችን ስታስቡት? ያው እንዳልኳችሁ ወዲያው ነው የመጣው ከመቀሌ። እዛ በስልክ ነበር ምናወራ ምናምን። ሲቀጥል ደግሞ እሱ ምን አይነት ወንድ መሰላችሁ? ላይክ እንደዚህ አይነት ጥያቄ ጠይቆኝ ለራሱ አያውቅም። ጌታ በጣም ነው የሚሳሳልኝ፣ በጣም ነው የሚወደኝ፣ በጣም ነው የሚያፈቅረኝ። እኔም እንደዛው። ግን እንደዚህ አይነት ጥያቄ ጠይቆኝ አያውቅም። ምክንያቱም ከትዳር በፊት ምንም ነገር እንዲፈጠር አልፈልግም፣ እሱም አይፈልግም። ያው ታውቃላችሁ ወንዶች ይገባቸዋል የምታፈቅሯት ሴት ምን እንደምታረጉ ምናምን። ያው ለእናንተ ነግራችሁ ያው ቤተሰብ ቅድመ ሓዳር ሴክስ ይርና ይፈልጥ ሓዳር ቅድመ ሓዳር ምንም ነገር ሀምኔ ንገብር ነይሩ
ያው ፋሚሊ ምሳና ስለ ጸናሕኩም ብጣዕሚና ነመስግን። ያው ሼር ላይክ ሰብስክራይብ ናጎርኩም ምትያቸው ነገር ለፋሚሊ የኛ ውድ ፋሚሊዎቻችን በጣም ነው የምናመሰግነው። እውነት በጣም ደስ ብሎናል። በጣም ነው የኮራንባችሁ። ቅድም እንዳልኳችሁ ያው 1000 ሰብስክራይብ ገብተናል። ድጋሜ ልድገምላችሁ ብዬ ነው ስለሚገባችሁ ነው እና በጣም ደስ ብሎናል። እውነት ቀጣይ ደግሞ 10000 እንደምንገባ አምናለሁ። ላይክ ሼር እና ሰብስክራይብ በማድረግ ተባበሩን። እንወዳችኋለን። ባይ ቆንጆ ቆንጆ መልክዕ ኸኒ ቀዮ ብግል መስሕብኪ